ህዳር 30 ቀን 2018 ዓ.ም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ በተገኙበት ኢንፎርሜሽን ቴክኖሎጂ ለሁለንተናዊ የቤተ ክርስቲያን እድገት በሚል ርዕስ ስልጠና ተሰጥቷል። ስልጠናውን ያዘጋጀው የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የኢንፎርሜሽን ኮሚኒኬሽን አገልግሎት ክፍል ሲሆን የክፍሉ ባለሙያ ዲያቆን ሙሉዓለም አስራት እንደተናገሩት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አገልግሎት የመጀመሪያው የሆነውንና ቴክኖሎጂ ለሁሉ አቀፍ የቤተ ክርስቲያን አገልግሎት በሚል ርዕስ የኢንፎርሜሽን ቴክኖሎጂ አስፈላጊነትና የሌሎች አብያተ ክርስቲያናትን ልምድ ተሞክሮ ያካተተ ስልጠና ለጠቅላይ ቤተ ክህነት የሥራ ኃላፊዎች መዘጋጀቱን አስረድተዋል። የቴክኖሎጂን አስፈላጊነት ተረድተን ለበጎ ዓላማ ልንጠቀምበት ስራ ላይ ልናውለው ይገባል። የዛሬው ስልጠናም የቴክኖሎጂን አስፈላጊነት በመረዳት እንዲሁም ሌሎች አብያተ ክርስቲያናት የደረሱበትን ደረጃ እንደ ተሞክሮ መውሰድ እንችል የሚያደርግ ስልጠና ነው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች በተዘጋጀው ስልጠና ላይ 2 ጥናታዊ ጽሑፎች የቀረቡ ሲሆን የመጀመሪያው ስልጠና ያቀረቡት ዶክተር አዲስ ዓለም ገንታ ኢንፎርሜሽን ቴክኖሎጂ ለቤተ ክርስቲያን ሁለንተና እድገት የሚል ሲሆን ሁለተኛውን ስልጠና የሰጡት ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል በመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥናትና ምርምር ክፍል ኃላፊ ሲሆኑ ዘመናዊ የመረጃና የሥራ ትስስር ቴክኖሎጂን በመጠቀም ከቤተ ክርስቲያን ሁለንተናዊ ተልእኮና ከአኃት አብያተ ክርስቲያናት ተሞክሮ አንጻር በሚል አቅርበዋል። ዶክተር አዲስ ዓለም ገንታ የስልጠናውን ዓላማ እንደገለጹት የቤተ ክርስቲያን መሪዎች በኢንፎርሜሽን ቴክኖሎጂ ዘርፍ ዙሪያ እውቀት ማስጨበጥ፣ የአይሲቲን ጠቀሜታ ማስገንዘብ መሆኑን አብራርተዋል። አጠቃላይ የስልጠናው ዓላማ የሚሆነው የቤተ ክርስቲያን መሪዎችን በኢንፎርሜሽን ቴክኖሎጂ ዘርፍ እውቀት ማስጨበጥ እንዲሁም ደግሞ የቴክኖሎጂን ጠቀሜታ ማስገንዘብ ነው። በሁለተኛ ደረጃ በኢንፎርሜሽን ቴክኖሎጂ በመጠቀም ግልጸኝነት፣ ቀልጣፋ ወጣቱንና አጠቃላይ የቤተክርስቲያን ምዕመናን ያሳተፈ ዓለም አቀፍ ተደራሽነትን የሚጨምር አገልግሎት መስጠት እንደሚቻል ማስገንዘብ ነው። አሁን እነዚህ ሁሉ የምንፈልጋቸው ናቸው። የቤተክርስቲያን አገልግሎት ተደራሽ እንዲሆን እንፈልጋለን። ቀልጣፋ እንዲሆን እንፈልጋለን። ግልጸኝነት ያለው እንዲሆን እንፈልጋለን። ወጣቱን ሁሉን ያሳተፈ እንዲሆን እንፈልጋለን። ግን እንዴት ስንል ይሄ ቴክኖሎጂ በዚህ ያግዘናል። ስለዚህ ግንዛቤ በዚህ ለመፍጠር እንሞክራለን። ከእህት አብያተ ክርስቲያናት ከህንድ ቅድም እንዳነሳሁት ተሞክሮውን እንድንወስድ እና በቀጣይ ምን ማድረግ እንዳለብን ለማጠየቅ ነው። ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል የአኃት አብያተ ክርስቲያናትን ተሞክሮ መሰረት በማድረግ በአቀረቡት ጽሑፍ ዘመናዊ የመረጃ የሥራ ትስስር ቴክኖሎጂን መጠቀም ከቤተ ክርስቲያን ሁለንተናዊ ተልእኮና ከአኃት አብያተ ክርስቲያናት ተሞክሮ አንጻር ማብራሪያ ሰጥተዋል። በማብራሪያቸውም እኛ ልንባርባቸው የሚገቡና እነሱ የተጠቀሟቸውን ዘርፎችም ያሏቸውን አብራርተዋል። በጣም ትኩረት አድርገው የሚሰሩባቸውን 10 ነጥቦች ብቻ ጠርሼ አጠናቅቃለሁ ከብዙ ይቅርታ ጋር። አንደኛው በመንፈሳዊ አገልግሎት የቤተ ክርስቲያን እሴቶች በመጠበቅ ነው። ቴክኖሎጂው አሁን እኛ ከሌለንበት ቤተክርስቲያን ከሌለችበት የብዙ ነገሮች መጫወቻ ነው የሚሆነው። ያ ስፔስ ያ ቦታ ቴክኖሎጂውን ጥቅም ላይ የሚያውለው ትውልድ ቤተክርስቲያንን ቴክኖሎጂ ላይ ማጣት የለበትም። ከነሴቷ ከነ መንፈሳዊ አገልግሎቷ ዘመናዊ ቴክኖሎጂ ላይ ቤተክርስቲያን መገኘት አለበት። ሲሆን በልጣ በእርግጠኝነት ዓለም ላይ ያሉ አሁን ቴክኖሎጂዎችን የጀመሩትም የመሩትም መንፈሳዊ አባቶች ናቸው። ካላንደርን፣ ስነ ጥበብን፣ ስነ ጽሁፍን፣ ስነ ስዕልን፣ መጽሐፍ ዝግጅት እነዚህም በሙሉ የመሩት የቤተክርስቲያን አባቶች ናቸው። ከትውልዱ ቀድመው ነው የነበሩት። አሁን ወደ ኋላ መሆን ስለሌለብን በመንፈሳዊ አገልግሎቶች ውስጥ የቤተክርስቲያን እሴት በጠበቀ ሁኔታ መተግበር አለበት። በሁለንተናዊ ትምህርት ውስጥ በቃ አሁን ዲጂታል ቴክኖሎጂ ወደ ኋላ ከቀረን በቃ ትምህርት ሙሉ ለሙሉ አሁን ዲጂታል ቴክኖሎጂን ጥቅም ላይ አውሏል። ላይብራሪ ዲጂታል ቴክኖሎጂ ላይ ነው ያለው። ትምህርት እኛም ያስተማርነው አሁን ወልቂጤ ሌሎችን ኮሌጆች ከዚህ ሆነን አስተምረናል። ዶክተር አካል ወልድ ጋር አስተምረናል። ወልቂጤ እዚህ ሆነን ፈተናናል። ወልቂጤ የመንፈሳዊ ኮሌጅ ላይ ማለት ነው ጥቅም ላይ ውሏል። እና ይሄን በሚገባው ደረጃ በሚገባው መጠን ወደ ኋላ ሳይባል በሙሉ ቴክኖሎጂ ውስጥ ትምህርት በሙሉ ማለት ነው ምንም ሳይቀር እንደው ይሄ ትምህርት ቴክኖሎጂ ላይ መሆን አይችልም የምንለው ነገር አይኖርም። ሁሉም ትምህርት ቴክኖሎጂ ላይ ነው። ሁሉም ትምህርት። በመጨረሻም ዶክተር አዲስ ዓለም ባስተላለፉ መልእክት ዘመኑን ለመዋጀት ቤተ ክርስቲያን የአይሲቲ አስተዳደርና ፖሊሲ ሊኖራት ይገባል ሲሉ አስተያየታቸውን ሰጥተዋል። አንደኛ ቤተ ክርስቲያኗ የአይሲቲ አስተዳደርና ፖሊሲ ሊኖራት ይገባል። መጀመሪያ እሱ ነው የሚጸድቀው።
ቤተክርስቲያኗ ይህን የአይሲቲ ቴክኖሎጂ እንዴት መጠቀም ያለባት፣ ለምን፣ በምን፣ እንዴት ተብሎ ፖሊሲ መኖር አለበት። ይህን ባለሙያዎች ቁጭ ብለው ቤተክርስቲያን ብዙ ባለሙያ ልጆች አሏት። ለዚህ ማንም ቤተክርስቲያን ካልከፈለችን የሚል ሰው የለም። ስለዚህ ይሄ መሰራት አለበት። ፖሊሲ የቤተክርስቲያን ፖሊሲ ለምንድን ነው የሚጠቅመን? በየጊዜው የምናስተላልፋቸው የሚቀያየሩ እንዳይሆን መረጃን በአግባቡ ለመጠበቅና መረጃን በኃላፊነት ለመጠቀም ፖሊሲ ካለ ፖሊሲውን ምንድነው መሰረት በማድረግ መመሪያዎች በማውጣት በየሀገረ ስብከት በአጥቢያ ደረጃ ሀገረ ስብከቶች በዛ ፖሊሲ መተዳደር አለባቸው። አጥቢያዎች መውረድ አለባቸው። ምዕመናን ጭምር የሚያካትት መሆን መቻል አለበት። በስልጠናው የቴክኖሎጂን አስፈላጊነት በመረዳት እንዲሁም ሌሎች አብያተ ክርስቲያናት የደረሱበትን ደረጃ እንደተሞክሮ በመውሰድ የተዘጋጀ ስልጠና መሆኑ ይታወቃል።